ለፈጣን የፀጉር እድገት እንዲሁም ደግሞ ፀጉራችሁ እንዳይደርቅ ወዙን ያጣ ፀጉር እንዳይሆን ፀጉራችሁ ለስላሳና ወዛማ እንዲሆን ያለማቋረጥ ፀጉራችሁን የሚያሳድግላችሁ የፀጉር መፋፋትን ይጨምራል። የፀጉር ልስላሴን ልነግራችሁ አልችልም። በምትታጠቡ ሰዓት ፀጉራችሁ የሚያዝባችሁና የሚደርቅባችሁ ከሆነ ይሄንን በየሳምንቱ መጠቀም ትችላላችሁ። በጣም ምርጥና እኔ ወድጄው የምሰራው በጣም ቆንጆ የሆነ ትሪትመንት ነው። ብዙ ጊዜ ህንዶችና አረቦች የሚጠቀሙት ትሪትመንትንም ሙሉ አሰራሩን ደግሞ የማሳያችሁ ነው የሚሆነው። ፀጉራችሁን አንጸባራቂና በጣም የሚያምር ወዛማ ተወዳጅ ፀጉር እንዲኖራችሁ ያደርግላችኋል። ሰርታችሁ ተጠቀሙት። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ፀጉራችሁን ብዙ ጊዜ የኋላው አጭር ነው፣ የፊቱ ረዥም ነው፣ መካከሉም አጭር ነው ለምትሉኝ ቤተሰቦቼ ማለት ነው። እንዲሁም የፀጉር ብዛታችሁን፣ የፀጉር መሰባበርን፣ ድርቀትን የሚከላከል በጣም ምርጥ የሆነ ትሪትመንት ነው ይዤላችሁ የመጣሁትኝ። እዚህ ጋር እንግዲህ የአቮካዶ ፍሬን የተጠቀምኩትኝ። የአቮካዶ ፍሬ በጣም ጠንካራ ነው። ከዚህ በፊት ጭቃ ቅባትም ሰርቼ ፈሳሽ ቅባትም ሰርቼ አሳይቻችሁ ነበረ። እንደዚህ አቮካዶን ከተጠቀማችሁ በኋላ ፍሬውን መጣል የለባችሁም። ብዙ ነገር ለሰውነታችሁ ስክራፕ ራሱ መስራት ትችላላችሁ በዚሁ በአቮካዶ ፍሬ ማለት ነው። እንደምታዩት እንግዲህ በደንብ አድርጎ እንዲፈጭልኝ በመፈቅፈቂያ ፈቅፍቄዋለሁ ማለት ነው። በጣም ጠንካራ ነው። እንትኑ እየቆየ ሲሄድ ማለት ነው በጣም ብርቱካናማ ነው የሚሆነው እና ከለሩ በጣም ነው ደስ የሚለው። እንደዚህ አድርጌ ፈጫዋለሁ። የጁስ መፍጫ ካላችሁም በሱ አንድ ላርጋችሁ መፍጨት ትችላላችሁ። እኔ በዚህ በትናንሽ እያደረግኩኝ ፈጭቸዋለሁ ማለት ነው። እንደዚህ አርጌ ከፈጨው በኋላ ሁሉንም አንድ ላይ ከፈጨሁኝ በኋላ ያው የማጠላው ነው የሚሆነው ማለት ነው። ውሃ ጨምሬ ይሄንን ያው በጁስ መፍጫም መፍጨት ትችላላችሁ። አሁን እንደዚህ ከፈጨሁትኝ ውሃ የሚበቃኝን ካደረኩኝ በኋላ ጨርቅም ሆነ ባላችሁ ነገር ማጥለል አለባችሁ ማለት ነው። በዚህ መልኩ እንግዲህ እንደምታዩት ይሄን የመሰለ የቴምር ፍሬ ጁስ ወጥቶልኛል። እንግዲህ እዚህ ጋር እናንተ ውሃ ይበልጥ በጣም ጨመር አድርጋችሁ ማለት ነው የሩዝ ማለት ነው ሩዝ ኖርማል ሩዝን ተጠቅማችሁ ማብሰል ትችላላችሁ። እንዲሁም ደግሞ የሩዝ ዱቄት ካላችሁም የሩዝ ዱቄት መጨመር ትችላላችሁ። እኔ ግን የበቆሎ ዱቄት ነው የምጨምረው ማለት ነው። የበቆሎ ዱቄቱን ስትጨምሩ መሞቅ የለበትም፣ ምክንያቱም እንዳይጓጉልባችሁ በቀዝቃዛው ማድረግ አለባችሁ። እኔ አንድ ከግማሽ የበቆሎ ዱቄት ተጠቅሜያለሁ ማለት ነው። አሁን ይሄንን እጄ ሳያርፍ እሳት ላይ አድርጌ እንግዲህ ክሬም እስከሚሆንልኝ ድረስ የማማስለው ነው የሚሆነው ማለት ነው። በጣም አሪፍ ነው። ፀጉሬ የሆነ ደረቅ ብሎብኝ ነበርና ያው እንግዲህ በቆሎ ለፀጉራችሁ በጣም ብዙ የበቆሎ ዘይት ራሱ ለፀጉራችሁ በጣም አሪፍ ነው። እኔ በጣም ነው የምጠቀመው። የሰንፍራውን ወይም ደግሞ የሱፍ አበባ ዘይቶች፣ የበቆሎ ዘይት ለፀጉር በጣም ምርጥ ነው። ተጠቀሙት። የፀጉር ብዛትንና ፀጉራችሁ እንዳይነቃቀል እንዲጠነክር፣ ዘለላውም ጠንካራና ዘለላው እንዳይሰነጣጠቅና እንዳይሰባበር ያደርግላችኋል። በጣም አሪፍ ነው። እንደምታዩት እጃችሁን ማሳረፍ የለባችሁም እንዳይጓጉልባችሁ። እንግዲህ ይሄን የመሰለ ክሬም ወጥቶልኛል። እዚህ ጋር እኔ ከዚህ በፊት የሰራሁትኝ የከርከዴል እና ከሬት የሰራሁት ቅባት ነበረኝ። እንደዚህ ሰርቼው ክሬሙ ማለት ነው። እንደምታዩት ኦሬንጅ ነው፣ ብርቱካናማ ነው። በጣም ነው የሚያምረው ከለሩ። የከርከዴሉንና የሬቱን ቅባት በምጨምረው ሰዓት ትንሽዬ ከለሩን ትንሽዬ ነጣ አድርጎብኛል ማለት ነው። እንደምታዩት ስሰሩት በዚህ መልኩ እንደዚህ ክሬም መሆን አለበት። አሁን ይሄ የፈለጋችሁትን ቅባት ጭቃ ቅባት ከፈለጋችሁ ጭቃ ቅባት ማድረግ ትችላላችሁ። ቫዝሊንም ማድረግ ትችላላችሁ። እንደ አጋጣሚ ሆኖ እንዳልኳችሁ የከርከዴል እና የሬት ቅባት ከዚህ በፊት የሰራው ስለነበረ ከስር የቀረው ነበረ ስጨምረው ትንሽዬ ከለሩን ቀይሮብኛል ማለት ነው። እዚህ ጋር እንግዲህ ድጋሚ የአብሽ ቅባት ነበረኝ 3 ማንኪያ የሾርባ ተጠቅሜ ያለው። እዚህ ጋር ደግሞ እንትን
ሬት ካላችሁ ኖርማል ሬት ጄሉን ማድረግ ትችላላችሁ፣ ፈጭታችሁ ማለት ነው። እዚህ ጋር ደግሞ እኔ የሬት ጀል አንድ የሾርባ ማንኪያ ተጠቅም ያለው አንድ ላይ ቅባቱንም የሰራሁትኝን ክሬምንም በዚህ መልኩ እንግዲህ ካዋሃድኩትኝ በኋላ በምቀባበት እቃ ነው የማደርገው ማለት ነው። በጣም ነው የምትወዱ፣ ለፀጉራችሁ በጣም ነው የሚስማማችሁ። በሳምንት አንዴ ተጠቀሙት። በጣም ነው የምታመሰግኑኝ። እውነት ለመናገር እኔ ፀጉሬ ብዙ ስለሆነ ሁሉንም ነው የምጠቀመው፣ ግን እቃው ትንሽዬ ስለሆነ ይሄንን በደንብ አድርጌ አዳርሼ እቀባዋለሁ ማለት ነው። እየተቀባው ደግሞ የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በጣም አሪፍ እና የምትወዱት ምርጥ የሆነ የፀጉር ክሬም ትሪትመንት ከመታጠባችሁ በፊት መጠቀም የምትችሉት በቤታችሁ በትንሽ ነገር ሰርታችሁ ማዘጋጀት የምትችሉት ነው። እንግዲህ ይዤላችሁ የመጣሁት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የተቀባውን ማሳያችሁ ይሆናል። እንግዲህ ቤተሰብ ተመልሼ መጥቻለሁ ማለት ነው። እንግዲህ ይሄን የመሰለ ከአቮካዶ ፍሬና እንዲሁም ደግሞ ከበቆሎ ዱቄት ጄል የሬት ጄልም ተጠቅሜ ያለሁኝ ከሱም የሰራሁትኝ ምርጥና በጣም ቆንጆ ትሪትመንት ነው። እንግዲህ ይዤላችሁ የመጣሁትኝ ፀጉሬን ፈትቼዋለሁ። ቁጥጥር ሰርቼው ነበረ። እንደተፈታ ነው እንደምታዩት ማለት ነው። የሩዝ ውሃ እና የቅርንፉድ ውሃ ነበረ ቀብቼ የሰራሁትና በጣም ነው ፍሪዝ ምናምን ሆኗል ማለት ነውና ያው እኔ እንደባችሁ ግን ፀጉሬን ልታጠብ ከሆነ በደረቁ አላበጥረው ማለት ነው። አሁን ትሪትመንቱን እየተቀባሁኝ የሰራሁትን ማክስ ማለት ነው በደንብ አድርጌ አበጥረዋለሁ እንጂ በባዶ ድርቅ ስለሚል እንትን ይላል። ያምር ቅቤ ማለት ትችላላችሁ። ደስ ሲል ለድርቀቱ በጣም አሪፍ ነው። ለሚያዝባችሁ፣ ለሚሰባበርባችሁ ኦሜጋ ትላላችሁ። እንቁላል ራሱ ማለት ትችላላችሁ። ያው እኔ አልተጠቀምኩም፣ ግን እንቁላልን መጠቀም ትችላላችሁ። እንግዲህ እንደተለመደው ግማሹ ማለት ነው ይሄን እንደማበጠር ሞክሬው ነበረ፣ ግን አልጨረስኩበትም። ትሪትመንት ተቀብቼ አበጠራለሁ ብዬ ተውኩት። ሁሉም እኔ ትሪትመንት ተቀብቼ ነው ተለመደውና ይሄንን እንግዲህ እንደምታዩት ፍሪዝ የሆነውን ፀጉሬ እርግጥ ሁሉ ፍሪዝ ሆኗል። ሽታው ደግሞ የሬቱ ጄል ምናምን እያንትኑ ራሱ የአቮካዶ ፍሬ ራሱ ሽታው በጣም ነው ደስ የሚለው። ይሄንን ትሪትመንት በብዛት ህንዶች ናቸው የሚሰሩትና በጣም ምርጥ ነው። ይሄንን ተጠቀሙ። ሶስተኛ ጊዜ ነው ልነግራችሁ አልችልም። እንደልኳችሁ እኔ እየከፈልኩ ስለሆነ እንትን የምለው ዋው አለባችሁ ማለት ነው። በዚህ መልኩ ቅባት ራሱ መስራት ትችላላችሁ፣ በአቮካዶ ፍሬ ማለት ነው። ጥቅሙ ልክ እንደ አቮካዶ ነው ለፀጉራችን። ሲበጠር ራሱ የሆነ ሲያዝ እኮ ተጠጠጠመው ነገር ይላል። የለም ይሹ ነው የሚለው። እንዴት እንደሚበጠር እንዴት እንደተፍታታ ዋው! አያችሁታ? ይሄንን እንደዚህ ትሪትመንት ሰርታችሁ ፀጉራችሁን ከመታጠባችሁ በፊት ፀጉራችሁን እንደዚህ ያለስለታችሁ ብትጠቀሙ ዋው! ጥቅሙን ልነግራችሁ አልችልም። ያያችሁት ነው። አንድም የወጣ ፀጉር የለውም ማለት ነው። ይሄንን ነገር እንደዚህ ግማሹን እንትን ካልኩ በኋላ ሌላኛውንም እንደዚሁ ራሱ የዛ ጊዜ የሰራ የተከፈለውቹ
እንትን ብለው እነሱ መስሉ እንደዚህ እያስቆሙ አበጥራቸው ማለት ነው። እንዴት እንደሚያምር እንዳለ ተፈቷል። በደንብ አድርጊ። ይሄንን እንግዲህ ለአንድ ሰዓት ያህል እስቲም በላስቲክ አድርጋችሁ ሽፍን ማድረጋችሁ ለአንድ ሰዓት ያህል እስቲም ታደርጉታላችሁ ማለት ነው። በደንብ አድርጌ ነው የቀባሁት። ግን ያው የኔ ፀጉር እርጥበት ምናምን ሲኖረው እንትን ይላል ስብስብ፣ ግን በጣም ብዙ ነው እንትን ያለው ማለት ነው። ብዙ ክሬም ነው የጨረሰው ፀጉሬ ብዙ ስለሆነ ርዝመቱን ብዛቱም እንደምታዩት ነው። በዛ ላይ በጣም ነው የሚያምረው። አሁን እንግዲህ ይሄንን በፌስታል ባላችሁ ነገር የሆነ በላስቲክ ነገር ሽፍን ለማድረግ ሽፍን ታደርጉታላችሁ ማለት ነው። ይሄን ይመስላል እንግዲህ ብቻዬ። አሁን ከአንድ ሰዓት በኋላ እንግዲህ ታጠባዋለሁ ማለት ነው። በላስቲክ ሽፍን አድርጉት። እንግዲህ ማሳጅ አድርጌዋለሁ ወይ አያምርም? ለስላሴው ምናምን ፊታችሁን ትግል ችግር የለውም። ይሄን ይመስላል እንግዲህ ብቻዬ።